የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ይሄ ጂአርቲቪ ነው። ባለፉት ተከታታይ ሳምንታት የትውልድን መርገም መስበር በሚል መሪ ሐሳብ ትምህርት እየተማርን መቆየታችን የሚታወስ ነው። ብዙዎቻችሁ እየተካፈላችሁ እየሰማችሁ እንደሆነ አይቻለው። ክፍል 3 ይዤላችሁ ቀርብ ያለው ባለፉት ጊዜያት ስለ መርገም ከትውልድ ወደ ትውልድ እንዴት እንደሚተላለፍ አሁንም በጆናታን ኤድዋርድ እና በጆክስ ማክስ የዘር ሐረግ ላይ በአሜሪካን ሀገር በተደረገው ጥናት የመጣው ውጤት ላሳያችሁ ሞክራለሁ። ከዚያም በኋላ መርገም ደግሞ እንዴት ከትውልድ ወደ ትውልድ እንደሚተላለፍ መጽሐፍ ቅዱስን መሰረት ያደረገ ነገር በክፍል 2 አቅርባለሁ። ዛሬ ለመርገም መንስኤ ሊሆኑ ይችላሉ የሚባሉ ዋና ትምህርቶችን ወይም ሐሳቦችን ከመጽሐፍ ቅዱስ ይዤላችሁ ቀርብ ያለው መርገም በምን ምክንያት ወደ ህይወቴ ሊመጣ ይችላል፣ መርገም ሊመጣ የሚችልበትን መንገድና እንዲሁም ደግሞ መርገምን እንዴት ልናስወግድ እንችላለን የሚለው እንመለከት። ይሄን ብቻ አይደለም፣ ምናልባት ብዙ ሰዎች መርገም በአማኝ ህይወት ይሰራል ወይ የሚለውን ጥያቄ ያነሳሉ። ሌሎች ደግሞ ቅባት መርገምን ይሰብራል ይላሉ። መጽሐፍ ቅዱስ እንደዛ ይላል ወይ? መርገምን የሚሰብረው ቅባት ነው ወይስ ቅባት መርገምን ነው የሚሰብረው ወይስ ቀንበርን ነው የሚሰብረው? የቀንበርና የመርገም ልዩነትስ ምንድነው የሚለውን እንመለከታለን ሰዓት ካለ። አሁን ግን በዋናነት በጣም በህይወታችሁ በየትኛውም የእምነት ክፍል ውስጥ ብትኖሩ በጣም እንድትሰሙ ይፈልጋለሁ። በየትኛውም የእምነት ክፍል ውስጥ ብትኖሩ እንድታስተውሉ የሚገባችሁን በጣም መሰረታዊ የሆነ ነገር እነግራችኋለሁ። እቺ ዓለም የእግዚአብሔር ናት። የእግዚአብሔር ስለሆነች በእግዚአብሔር ምድር ላይ እየኖራችሁ ማናችሁም የእግዚአብሔርን ሕግ በተላለፋችሁ ቁጥር እግዚአብሔር ምድር ኢየሱስ ስለሆነች ገዢ ኢየሱስ ስለሆነ አገዛዝ ኢየሱስ ስለሆነ ማንንም ቢሆን ምንም ቢሆን እግዚአብሔር ከመቅጣት ወደ ኋላ አይልም። ምናልባት የመርገም መንስኤ ናቸው የምለውን ከመናገሬ በፊት በምድር ላይ የምታውቋቸውን አንዳንድ ታሪኮችን ልንገራችሁ። በታሪክ አጋጣሚ ሁላችሁም የምታውቁት ብዙ ነገር አለ። በኢትዮጵያ በአገራችን በነገስታት ታሪክ የሆነውን ነገር ታውቃላችሁ። ምናልባት እኔ ልኮንናቸው አይደለም፣ በዚያ ክፍለ ዘመን የኖርኩ ሰው ባለመሆኔ ሙሉ ታሪኩን አላውቀውም የተጻፈው ነገር ከማንበብ ወይም ሲባል ከመስማት በስተቀር። የሆነ ሆኖ ግን ነገስታት በሰሩት ጥፋትና በደል ሲቀጡ አይተናል። ምናልባት ከጃንሆይ ወዲህ ያለውን መንግስታት ስትመለከቱ ለምድራቸው ለአገራቸው ለህዝባቸው በጎን ነገር ያላደረጉ ነገስታት ሲቀጡ ተመልክተናል። ምንም እውነተኛ ሆነን ነው ይሄን ማለት ያለብን። ሰዎች እያንዳንዳቸው በየተራቸው ተቀጥተዋል። እኔ እንደ አገልጋይ በቤተ ክርስቲያን ውስጥ እግዚአብሔር ላይ ያላገጡ በእግዚአብሔር ነገር ላይ የቀለሉ ሰዎች ሲቀጡ አይቻለሁ። በጣም ልብ ሚናኩ ብዙ ነገሮችን ማንሳት እችላለሁ። ምናልባት አንዳንድ ሰዎች በሰው ሐሳብ ለምን ትፈርዳለህ ልትሉ ስለምትችሉ ሰዎችን ስማቸውን ላልጠቅስ እችላለሁ። አንድ ታዋቂ ዘማሪ የነበረ አንድ ወንድም አንድ ወቅት በጣም በከፍተኛ ስቃይ ውስጥ ነበርና አንዲት እህት በአካል ሄዳ እዛ ቦታ እሱን ለመጠየቅ ሄዳ ስታለቅስ እንዲህ አለ፣ አታልቅሺ ይሄ እኔ በሰራሁት ኃጢአት የመጣ እንጂ ጌታ አይደለም እንዲህ ያደረገኝ አለ። በጣም ደነገጠች። ምን ማለት ነው አለች። እኔ መድረክ ላይ ቆሜ መዝሙር ስዘምር ሰዎች በእንባ ሲራጩ እጆቻቸውን ዘርግቶ አይናቸውን ባያፈሰ በኔ መዝሙር ተባርከው ሲያለቅሱ እኔ ግን ዛሬ ደግሞ ከየትኛው ሴት ጋር ነው ማድረው እየዘመርኩ በጉባኤ መካከል ቆንጆ ሴት እመርጥ ነበር። ስለዚህ እግዚአብሔር የሚገባኝን ቅጣት ነው የሰጠኝ ብሎ እንደተናገረ ነግራኛለች። በጣም ነው የሚገርመው። ህዝቡ በመዝሙሩ እየተባረከ ህዝቡ በመዝሙሩ ሲታነስ እሱ ግን ዛሬ ከየትኛው ቆንጆ ጋር ነው የምተኛው ብሎ በጉባኤ መካከል እየዘመረ ሴት ይመርጥ እንደነበር በገዛ አንደበቱ ነው የተናገረው። እቺን ምስክርት የነገረች እህት በህይወት አለች። ምን ልነግራችሁ ፈልጌ ነው፣ ሰዎችን እግዚአብሔር ሲቀጣ ሰዎች የእጃቸውን ሲያገኙ ዋጋ ሲከፍሉ አይተናል። በጣም በጌታን ያገለገሉ እንደፈለጋቸው የሆኑ ብዙ ሰዎች ዋጋ ሲከፍሉ እኔ አይቻለሁ፣ ሰምቻለሁ። እናንተም ምስክሮች ናችሁ።
እኛም በህይወት ዘመናችን ባጠፋናቸው ጥፋቶች እግዚአብሔር ዋጋ ሲያስከፍለን ወገኖች አይተናል። ህይወታችሁ እንዳትቀልዱ መርገምን ወደ ህይወታችሁ መርገምን ወደ ትውልዳችሁ እንዳትስቡ እንድትጠነቀቁ ነው ይሄንን ትምህርት ማቀርብላችሁ። ኢዚ የሆነ ዘይት ገዝታችሁ ቤታችሁ ሄዳችሁ ቀብታችሁ የምትላቀቁት ጉዳይ አይደለም። ይሄ መጽሐፍ ቅዱሳዊ መርህ ነው። በጣም ሲሪየስ የሆነ መጽሐፍ ቅዱሳዊ መርህ ነው። ምን ቀልዳቸው ነገሮች በሙሉ ዋጋ ያስከፍላሉ። በማናለብን የምናረጋቸው ነገሮች ዋጋ ያስከፍላሉ። ከመጽሐፍ ቅዱስ ብዙ ነገሮችን ነው አሁን ላሳያችሁ የምፈልገው መርገምን ወደ ህይወታችን ሊያመጡ የሚችሉ ነገሮች። የመጀመሪያው ሁላችሁ የምታውቁት ለእግዚአብሔር አለመታዘዝ መርገምን ያመጣል። ዘዳግም 27:11 እስከ 26 እንዲሁ ዘዳግም 28 ሙሉ ምዕራፉን ማንበብ ትችላላችሁ። ለእግዚአብሔር አለመታዘዝ መርገምን ያመጣል። ያለመታዘዝ ጥልቀቱ ምን ያህል ሊሆን እንደሚችል አሁን በዝርዝር አላነሳም። እናንተ ግን ተመልከቷቸው። ሌላው መርገምን ወደ ሰው ህይወት ሊያመጣ የሚችል ነገር ምንድነው? ወንጌልን ማጣመም። ይሄንን የእግዚአብሔርን ቃል አጣሞ ማስተማርና አጣሞ መረዳት ወደ ሰው ህይወት መርገምን ያመጣል። ሐዋርያው ቅዱስ ጳውሎስ በገላትያ መጽሐፍ ላይ ምዕራፍ 1 ቁጥር 6 ጀምሮ ምን ይላል? እኔ ከሰበኩት ወንጌል ውጪ ማንንም ቢሰብክ እኛ ብንሆን ከሰማይ መላእክት እንኳን ቢሆኑ የተረገሙ ቢሆን ብሎ ተናግሯል። ስለዚህ የእግዚአብሔርን ቃል ስታጣምሙ በየትኛውም የእምነት ተቋም ውስጥ ሆናችሁ የትኛውም የሃይማኖት ተከታይ ሆናችሁ መጽሐፍ ቅዱስን ወይ የእግዚአብሔርን ቃል ወንጌልን የምታጣምሙ ከሆነ ወደ ምድርቱ ወደ ትውልዱ መርገምን እየሳባችሁ ነው። ሌላው ሌሎች ሰዎች ወንጌልን ተቀብሎ እንዳይድኑ እንቅፋት መሆን መርገምን ወደ ምድርቱ ያመጣል። ኤልማስ የሚባል ሰውዬ በሐዋርያ ሥራ ምዕራፍ 13 ላይ አገረ ገዡ ወንጌልን እንዳይቀበል ያጣመም ነበር። ብዙዎቻችን ሌሎች ሰዎች ወንጌልን እንኳን እንዳይሰሙ ስናጣመም አይገባንም። ሌሎች ሰዎች ወንጌልን እንዳይሰሙ እንዳይቀበሉ ባጣመምን ቁጥር ምን ያደረግን ነው ማለት ነው? ወደ ምድራችን ወደ ትውልዱ ወደ ህዝባችን ወደ ራሳችን ህይወት መርገምን ያመጣን ነው። ያም ብቻ አይደለም። ሌላው ወደ ህይወታችን መርገምን ሊያመጣ የሚችል ነገር ምንድነው ካላችሁ ጌታ ኢየሱስን አለመውደድ። ብዙ ሰዎች ጌታ ኢየሱስን አይወዱም። በጣም የሚገርማችሁ ነገር ልንገራችሁ ነው። መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 22 ላይ ጌታ ኢየሱስን የማይወድ ማንንም ቢሆን የተረገመ ይሁን ይላል። ጌታ ኢየሱስን የማይወድ ማንንም ቢኖር የተረገመ። ጌታ ኢየሱስን አለመውደድ እርግማንን ወደ ምድር ያመጣል። ሌላው እርግማንን ወደ ምድር የሚያመጣው ወደ ሰው ህይወት የሚያመጣው እርም የሆነው ነገር ሊነካ የማይገባው ነገር መንካት ለራስ መውሰድ ብዙ ነገር ነው ይሄ ነገር። ለምሳሌ በኢያሱ ምዕራፍ 6 ቁጥር 18 ጀምረን ስንመለከት ኢያሪኮ እስራኤል ከግብጽ ምድር ሲመጣ መጀመሪያ የወረሯት ወይም የወረሷት ምድር ኢያሪኮ ናት። ኢያሪኮ የመጀመሪያ ወረራ እንደመሆኗ ለእግዚአብሔር እርምቱ ማንንም በቃ ከኢያሪኮ የሚመጣው ነገር ለራሱ እንዳይጠቀም በሚል ኢያሱ ደንግጎ ነበር። ነገር ግን አካን የሚባል ሰውዬ ያንን እርም ከሆነው ነገር ወሰደ። መጨረሻ ላይ ወገኖች ለራሱም ለቤተሰቡም መጥፋት ምክንያት ሆነ። ያም ብቻ አይደለም፣ በአንድ ቀን ለ36 ንጹህ እስራኤላውያንም መጥፋት ምክንያት ሆነ እርሚውን። ሌላው መርገምን ወደ ምድር የሚያመጣ ነገር ነው ጣዖትን ማምለክ። ሰዎች ጣዖትን ሲያመልኩ ምድርቱ እንድትረገም ምድር ላይ የእግዚአብሔር እርግማን የእግዚአብሔር ቁጣ እንዲነድ ያደረጉ ነው። ጣዖትን ማምለክ በጣም ብዙ ጥቅሶች እንደሰጣችሁ ዘዳግም 27:15 ዘሌዋውያን 26:1 ይቀጥላል ብዙ እና ጣዖትን ማምለክ። አሁን በምድራችን ላይ ሰዎች ወንዞችን ያመልካሉ፣ ዛፎችን ያመልካሉ፣ የተለያዩ የጣዖት አምልኮ አለ። ምድር እንድትረገም እግዚአብሔር በምድር ላይ እንዲቆጣ የሚያደርጉ እንዲህ አይነት አሰራሮች በምድር ላይ ሲከሰቱ ነው። ሌላው እርግማንን ወደ ሰው ህይወት ሊያመጣ የሚችል ነገር ምንድነው? በስጋ ለባሽ መታመን፣ በስጋ ለባሽ መደገፍ። እግዚአብሔር በስጋ ለባሽ እንድንደገፍና እንድንታመን አይፈልግም። ስጋ ለባሽን ልንጠቀም ወይም በስጋ ለባሽ አልፎ እግዚአብሔር ሊጠቅመን ይችላል፣ ግን እንድንታመንበት እግዚአብሔር አይፈልግም። ኤርምያስ ምዕራፍ 17 ላይ ከቁጥር 5 እስከ 6 ስትመለከቱ ስጋ ለባሽን በስጋ ለባሽ የሚታመን ስጋ ለባሽን ክንዱ የሚያደርግ ሰው እርጉም ይሁን ይላል። እሱ በምድረ በዳ እንዳለ በጨው መሬት እንዳለ ይሁናል። በአንጻሩ እግዚአብሔርን የሚታመን ሰው ብሩክ ብሎ በዛ ቦታ ሲናገር እንመለከታለን። ሌላው መርገምን ወደ ህይወታችን ሊያመጣ የሚችል ነገር ምንድነው? ለእግዚአብሔር የገባነውን ቃል ማፍረስ።
ለእግዚአብሔር ለምሳሌ አገለግላለሁ ብላችሁ ቃል የምታፈርሱ ከሆነ የሆነ ስጦታም እንኳን እሰጣለሁ ብላችሁ ቃል የምታፈርሱ ከሆነ ያ ነገር ወገኖቼ ወደ ህይወታችን መርገምን ያመጣል። በጣም ኢያሱ ምዕራፍ 6:17 እስከ 18 ኢያሱ 7:15 እንዲሁም 22:20 ላይ ይሄንን በሰፊው መመልከት እንችላለን። ለእግዚአብሔር ቃል የገባነውን ማፍረስ በህይወታችን ላይ መርገምን ያመጣል። ይሄ ነገር በደንብ የገባው በመጽሐፍ ቅዱስ ውስጥ ዮፍታሔ ይመስለኛል። ዮፍታሔ በጠላቶቼ በአሞን ላይ እግዚአብሔር ድልን ይከሰጠኝ እኔ ድል አድርጌ ስመጣ መጀመሪያ ሊቀበለኝ ከቤቴ ይወጣ ማንንም ቢሆን ለእግዚአብሔር እርም አደርጋለሁ አለ። በጣም የሚገርመው ነገር ይሄንን ባደረገ ጊዜ ልጁ ብቸኛ አንድ ሴት ልጅ ነበረች፣ እሷ ልትቀበለው መጣች። ዮፍታሔ ለእግዚአብሔር ቃል ገብቶ ነበር። ምንም ሊያቅማማ አልፈለገም። ለእግዚአብሔር ቃል ስለተናገረ እችን አንዷን ሴት ልጁን ለእግዚአብሔር ሰዋ። ወገኖች ይሄ ነው እንግዲህ ያሉት ከሚጠፋ የወለዱት ይጥፋ የሚባለው። ለእግዚአብሔር ቃል የገባነውን ማፍረስ ወገኖች መሻር ወደ ህይወታችን እርግማንን ያመጣል። ሌላው ወደ ህይወታችን እርግማንን የሚያመጣ ነገር ምንድነው ካልኩ ለሰው የገባነውንም ቃል ማፍረስ የለብንም። ፍቅረኛሞች ለፍቅረኛችሁ የገባችሁን ቃል መጠበቅ አለባችሁ። አገልጋዮች ለቤተ ክርስቲያን፣ መንግስት ለህዝብ፣ ህዝብ ለመንግስት የምትገቡትን ቃል ለምሳሌ በጣም የሚገርመው ነገር ትልልቅ የኮሌጅ ተማሪዎች ሲመረቁ ቃል ይገባሉ። በጣም የሚገርመው ነገር ቃል ይገባሉ። በተማርኩት ሙያ በቀንነት በታማኝነት ምድርቱን ህዝቡን አገለግላለሁ ብለው ቃል ይገባሉ። ነገር ግን ቃል አያከብሩም። ለህዝብ የገቡትን ቃል፣ ለመንግስት የገቡትን ቃል ለምሳሌ ሹመኞች፣ ሚኒስትሮች፣ በጠቅላይ ሚኒስትሩ፣ ሌሎች ከፍተኛ የፍርድ ቤት ዳኞች መድረክ ላይ ወጥቶ ሹመት ሲቀበሉ ቃል ኪዳን ይገባሉ። በተሰጠኝ ሙያ በቀንነት በታማኝነት ህዝቡን አገለግላለሁ፣ ግን ቃል ያከብራሉ። ያ ደግሞ በህይወታቸው ላይ መርገምን ያመጣል። በህይወታቸው ብቻ ምድርቱ ጭምር እንድትረገም የሚያደርግ ነገር ለሰው የገባነውን ቃል ማፍረስ። አገባሻለሁ ብላችሁ ቃል ስታፈርሱ ብዙ እንዲህ አይነት ቃል ኪዳን ለሰዎች እሰጣለሁ የሆነ ስጦታ ብለን ለሰው ቃል እንገባለን፣ ግን ቃል እናፍርሳ። ያ በህይወታችን ላይ መርገምን ያመጣል። በጣም ብዙ ጥቅስ በዚህ ዙሪያ ማየት ይችላልላችሁ። ኢያሱ 6:26 እንዲሁም ደግሞ አንደኛ ነገሥት 16:32 እንዲሁም ኢያሱ 9:15 ሁለተኛ ሳሙኤል 21:9 ላይ ይሄን ትመለከታላችሁ። በዚህ ቦታ በተለይ አሜዚንግ ነው። መርገምን አወጋገድ በሚለው ሐሳብ ላይ ይሄን እዚህ ሐሳብ ላይ ስለመመለስ ብዙ አሁን አላነሳው። ለሰዎች የገባነው ቃል በዚህ ቦታ ለግብአውን ሰዎች ኢያሱ የገባውን ቃል ኢያሱ አላፈረሰም። ኢያሱ ካለፈ ከብዙ አመት በኋላ ሳኦል አፈረሰ። የሚገርም ነው። ሳኦል ሲያፈርስ ያ እርግማን በሳኦል ዘመን አይደለም አልፎ በዳዊት ዘመን ሲሰራ እንመለከታለን። በጣም ነው የሚገርመው ነገር። አንዳንድ ጊዜ ለሰዎች የገባነውን ቃል ስናፈርስ ተራ ነገር ይመስለናል። ቴክ ኬር ጥንቃቄ እንድታደርጉ ነው ይሄንን ቃል ማከፍ። ሌላው መርገምን ወደ ሰው ህይወት ወደ ምድር ሊያመጣ የሚችል ዘራፊነት፣ ሌብነት፣ ማጭበርበር፣ ማታለል፣ ወንበድና ወደ ምድር ላይ ወገኖች መርገምን ያመጣል። ለምሳሌ በዚች ምድር ላይ ዘራፊዎች፣ ወንበዴዎች፣ ነፍሰ ገዳዮች በበዙ ቁጥር መርገም ወደ ምድር እንደሚመጣ መጽሐፍ ቅዱስ ይናገራል። ሚልክያስ 1:14 ኢያሱ 9:22 24:14 ዘካርያስ 5:3 ጀምሮ የተለያዩ ክፍሎችን ማየት ይችላልላችሁ። ሌላው በምድር ላይ መርገምን ሊያመጣ የሚችል የሐሰት መሐላ፣ በሐሰት መማል ለምሳሌ አንዳንድ ሰዎች ፍርድ ቤት ገብቶ ያላዩትን አይቻለው ያልሰሙትን ሰምቻለሁ ብሎ ወይ መጽሐፍ ቅዱስን ወይም ሌላ የሃይማኖት መጽሐፍትን መተው ይምላሉ። ያ ወገኖች ምድርቱ ላይ እግዚአብሔር እንዲቆጣ የእግዚአብሔር መርገም ወደ ምድር እንዲመጣ ያደርጋል። የሐሰት መሐላ፣ በሐሰት መማል፣ በውሸት መማል። አንድ ጊዜ አንድ ቪዲዮ አይቻለሁ በኢቢኤስ ቴሌቪዥን ይመስለኛል። ምንድነው ልጁ ምንም ባላደረገው ሌላው ሰው ልጅቷን አስገድዶ ደፍሯት ልጅቷ ስትከስ ይመስለኛል እንዲ ሌላ ምንም ማያውቀው መንገደኛው ልጅ እሱ ነው ይሄን ያደረገው ብሎ በውሸት 3 ምስክር መስክሮ ልጁ 10 አመት እንዲፈረድበት አደረጉ። በኋላ ልጁ እስር ቤት ቆይቶ ከ10 አመት በኋላ ወጥቶ መጀመሪያ መስካሪ የሆነው የመሰከረው ሰውዬ ገደለው። እንደገና ተመልሶ እስር ቤት ገባ። ተመልከቱ የሐሰት ምስክር እንዴት አርጎ በምድር ላይ እንደተንሰራፋ የውሸት ምንም የሌለበትን ሰው
እንዲህ ፈጥሮ በውሸት የሚመሰክሩ የሚምሉ ሰዎች አሉ ያ ደግሞ ወደ ምድር መርገምን ያመጣል ሌላው መርገምን ወደ ህይወታችን ሊያመጣ የሚችል ነገር ምንድነው የእግዚአብሔርን ለእግዚአብሔር አለመመለስ ለምሳሌ ከ10 አንድ የእግዚአብሔር ነው ከ10 አንድ የእግዚአብሔር ነው ከ10 አንድ ለእግዚአብሔር ባልመለስን ቁጥር በእርግማን ኢኮኖሚካል የሆነ መርገም ወደ ህይወታችን ይመጣል ይሄ በጣም ብዙ ቦታ ሚልክያስ 3:8 ጀምሮ ታነባላችሁ ሌላው አቅመ ደካሞችና ድሆችን መበደል እርግማንን ያመጣል አንዳንድ ሰዎች እየገነኑና እየናሩ ሲመጡ ድሆችን ይጨቁናሉ ያ ደግሞ ወዳችሁ አይደለም ያን ባደረጋችሁ ቁጥር እርግማንን ወደ ምድር እርግማንን ወደ ቤተሰቦቻችሁ እርግማንን ወደ ትውልዳችሁ ታመጣላችሁ ሌላው በመጽሐፍ ቅዱስ ከተጠቀሰው ነገር እርግማንን የሐሰት ነቢያት የሐሰት ካህናት የሐሰት አስተማሪዎች ሐሰትን ባስተማሩ ቁጥር ወደ ምድር እርግማን እንደሚመጣ አሁን መጽሐፍ ቅዱስ ይናገራል የሐሰት አስተማሪዎች የሐሰተኛ ነቢያት ሐሰተኛ ካህናት በበዙና ባስተማሩ ቁጥር ምድር በእርግማን እንድትመታ ያደረጉ ነው ማለት ነው ለዚህም እንደ ገላትያ ምዕራፍ 1:8 እና ሚልክያስ 2:12 ማየት ይችላል ሌላው ክፋትን ማድረግ ክፋት ማለት በሁሉም አቅጣጫ በጾታ አቅጣጫ ሊሆን ይችላል በገንዘብ አቅጣጫ ሊሆን ይችላል በቤተሰብ መካከል ሊሆን ይችላል wherever ባለነው አቅጣጫ የምናደርጋቸው ክፋቶች መርገምን ወደ ምድርቱ ሊያመጣ ይችላል ምሳሌ 3:33 ምሳሌ 11:26 እንዲሁም 28:27 እንዲሁም ደግሞ 24:24 ላይ ይሄንን ጥቅሶች ማየት ይችላልላችሁ ምድርት ላይ እርግማንን ሊያመጣ የሚችል ነገር ምን እንደሆነ ሌላው ትዳርን ማፍረስና በትዳር ላይ በኃጢያትን መስራት እርግማንን ያመጣል ትዳርን ማፍረስ ሰዎች አሁን ትዳርን እንደፈለጉ ይይዛሉ እንደፈለጉ ያፈርሳሉ አልገባቸው እነሱ ጊዜያዊ ደስታን ሊሰጠን ይችላል የሚሉትን ነገር ያደርጋሉ ይሄኛውን ትዳር ፈትቶ ያኛውን ትዳር ይዛሉ ይሄኛውን አፍርሶ ያኛውን ይገነባሉ አላወቁም ያ ግን መርገምን ወደ ህይወታቸው ላይ ያመጣል መርገምን ወደ ቤተሰባቸው ያመጣል መርገምን ወደ ልጆቻቸው ያመጣል ስለዚህ ተመልከቱ ምን ያህል ትልቅ ችግር ውስጥ እንዳለን ማለት ነው ሌላው ስልጣን ያለው አካል ባለመክበርና እነርሱ ደግሞ መልሶ ሰዎችን ሲረግሙ እርግማን በሰው ህይወት ይሰራል ስልጣን ያላቸውን አካል አለማክበር በጣም የሚገርመው ነገር ለምሳሌ አባት ልጁን ሲበድል ሰው ልጅ አባትን ሲበድል አባት ልጁን ሲረግም እርግማን ወደ ሰው ህይወት ይመጣል ዘፍጥረት 9:20 እስከ 27 ያለውን በጣም የታወቀው የከናንን ታሪክ እናውቃለን ሁለተኛ ይሄ ወላጆች ምን ያህል ፓወር እንዳላቸው ስልጣን እንዳላቸው አናውቅም አቅም ሲኖራቸው ወጣቶች ጉልበት ሲኖራቸው ወጣቶች ወላጅን አይታዘዙ ይሄ ደግሞ የሚገርማችሁ ትልቅ ኪሳራ ነው ወደ ህይወታችን የሚያመጣው ወገኖች እኔ ከመርገም ነፃ መሆን የሚለው ነው መብላት መጠጣት ውሃ ምናምን ኑሮ ምናምን ይሄ ብቻ ከዚህ የዘለለ ነው ከመርገም ነፃ መሆን እና ግን ብዙ ልጆች አንደር ከርስ ናቸው ለምን ነው ያን የሚያደርጉት ለወላጆቻቸው አይታዙ ወላጆቻቸውን አያከብሩም እናታቸውን አያከብሩም ይሄ እርግማን ወደ ህይወታችን ያመጣል ሌላው ስልጣን ያለው አካል ለምሳሌ እግዚአብሔር የባረከውን መራገም መልሶ እኛ እየተረገመን እንደሆነ ያደርጋል ለምሳሌ ስለ አብርሃም እግዚአብሔር በገባው የሚረግመውን ይረግማል አለ የሚረግመውን እግዚአብሔር የባረከውን ሰው አብርሃምን መርገም መልሶ እርግማን ወደ ሰውየው ህይወት እንደሚያመጣ እንመለከታለን ሌላው ሚስት ባሏ ላይ አዝና ቃል ስትናገር እርግማን በባል ላይ ይሰራል የሚገርመው ነገር በዚህ ቦታ ላይ ግልጽ ማድረግ የምፈልገው ነገር አብዛኛውን ጊዜ ባሎች ሴቶችን ረግሞ ከሚያደርሱት ይልቅ ሴቶች አዝነውና አልቅሶ በባሎቻቸው ላይ የሚያደርሱት ከፍ ያለ እንደሆነ ከመጽሐፍ ቅዱስ እንመለከታለን በአንጻሩ ሴትም ብትወር ባልን ከበደለች ባል ካዘነና ከረገማት እርግማን አይደርስባትም ይያልኩ አይደለም ነገር ግን የተጎዳው አካል በጎጂው አካል ላይ የሚናገረው የተጎዳው አካል በጎጂው አካል ላይ የሚናገረው ንግግር እርግማንን በሰውየው ህይወት ያመጣል ሌላው ህዝብ በመንግስት አዝኖ መንግስትን ሲረግም እርግማን መንግስት ላይ ይደርሳል በጣም የሚገርም ነገር ህዝብ በመንግስት ላይ አዝኖ አሁን ስልጣን ላይ ያላችሁ ሰዎች በሆነ አጋጣሚ ይሄንን ነገር የመስማት እድል ካገኛችሁ ቤት ቀበሌ ውስጥ ይሁንቻ ፖሊስ ልትሆኑ ትችላላችሁ ዳኛ ልትሆኑ ትችላላችሁ ጠቅላይ ሚኒስትር ወይትኛው የስልጣን እርከን ላይ የምትገኙ ሰዎች ልትሆኑ ትችላላችሁ ህዝብን በተስልጣናችሁ ተመክታችሁ ህዝብን ስትበድሉ ህዝብ ለእግዚአብሔር ሲጮ እግዚአብሔር ይመታችኋል ዘራችሁ ነው የሚያጠፋው ከምድር ላይ እንዲህ የተዋረዱ ነገስታትን ማየት ይችላልላችሁ የተዋረዱ ሳዳም ሁሴንን ማየት
ትችላላችሁ መሐመድ ጋዳፊ ማየት ትችላላችሁ ኦማር አልበሽር ማየት ትችላላችሁ እነዚህ ታላላቅ የሀገር መሪዎች ናቸው ነገር ግን ባደረጉት ጥፋትና በደል እስከ ቤተሰቦቻቸው ዋጋ እየከፈሉ ናቸው ሌሎችም እንደዚህ አሉ ህዝብ ላይ በደል አታደርሱ ህዝብ ላይ በደል ስታደርሱ እግዚአብሔር ዋጋ ያስከፍላል እንዲሁ በተመሳሳይ ህዝብም ዋጋ ለመንግስት ባለመታዘዝ ከበደለ እግዚአብሔር ጨቋኝና ክፉ የሆኑ መንግስታትን በማምጣት ህዝቡን ይቀጣል ይሄንንም መገንዘብ በጣም አስፈላጊ ነገር ነው ሌላው እንደ ቤተክርስቲያን ደግሞ አገልጋዮች መሪዎችን ሲበድሉና መሪዎች አገልጋዮች ለክፉ ቃል ከተናገሩ ይሰራል አይሰራም ልትሉ ትችላላችሁ ማየት ትችላላችሁ ከፈለጋችሁ ብዙ እንዲህ አይነት ነገር ለአገልጋዮች ለመሪዎች የማይታዙ አገልጋዮች እግዚአብሔር ያደርቃል መሪዎች ምንም ሊሆኑ ይችላሉ እግዚአብሔር መሪ አርጎ ቸርች ካስቀመጠ ላጠፉ ጥፋት እግዚአብሔር እነሱን እንዲጠይቃል ነገር ግን ለመሪዎች አለመታዘዝ በአገልጋዮች ህይወት መርገምን ያመጣል በተመሳሳይ አገልጋዮችን መሪዎችም አገልጋዮችን ከበደሉ እግዚአብሔር ጻድቅ ፈራጅ ነው ጊዜ ቆጥሮ በመሪዎችም ላይ የእጃቸው ይሰጣል ሌላው እርግማን እንዴት ይሰራል እርግማን ካልተሰበረ በቀር ከትውልድ ወደ ትውልድ እየጨረሰ እየገደለ እያጠፋ ይቀጥላል ወገኖች እርግማን ያልተሰበረ እርግማን ያልተወገደ እርግማን ንሳ ያልተገባበት እርግማን ሁሉ ጊዜም ያንን ስራ ይሰራል ሌላው እርግማንን ወደ ህይወታችን ሊያመጣ የሚችል ነገር ምንድነው ካላችሁ ስንፍና ግዴለሽነት ጥንቃቄ ጥበብ ማጣት ስራ አለመስራት በራስ እንዝላልነት እርግማን በህይወታችን ሊስራ ይችላል ለምሳሌ የድህነት እርግማን ቀደም ኢኮኖሚካል ከርስ ባለመስጠት ብቻ አይደለም ሌላው ባለመስራት በእንዝላልነት በስንፍና ምክንያት ድህነትና ችግር በሽታም ለያከባቢ ንጽህና ባለመጠበቅ ማድረግ የሚገባን ነገር ባለማድረግ እርግማን በህይወታችን ሊሰራ ይችላል ሌላው የተበደሉም የተጎዱ ሰዎች ጎጆች ላይ በሚናገሩት ንግግር እርግማን በሰዎች ላይ ሊሰራ ይችላል ሰዎች በራሳቸው ላይ የሚናገሩት ከንቱ ንግግርም ሰዎችን ሊጎዳ ይችላል አንዳንድ ጊዜ በራሳችን ላይ የምንናገራቸው ከንቱ ንግግሮች ዋጋ ቢስ የሌሉ ንግግሮች መልሶ እኛን ሊጎዱን ይችላሉ በጣም እንድታስተውሉ ፈልጋለሁ አንዳንድ ጊዜ በራሳችን ላይ እንደፈለገን እንናገራለን አንዳንድ ጊዜ በራሳችን ላይ እንደፈለገንና በራሳችን ላይ የምንናገራቸው ከንቱ ንግግሮች ወግሮች በህይወታችን ላይ ዋጋ ሊያስከፍሉን ይችላሉ ሌላው በጣም አስፈላጊውና መረዳት ያለበት ነገር እነዚህ ደጋሚዎች አስማተኞች በአጋንንት መንፈስ በክፉ መንፈስ ተሞልቶ በሰዎች ላይ የሚናገሩት ንግግር በሰዎች ህይወት ላይ እርግማንን ሊያመጣ ይችላል ይሄ ነገር በክርስቲያን ላይ ይሰራል አይሰራም እስኪ መጽሐፍ ቅዱስ የሚለውን በሚቀጥለው ጊዜ አብረን እንመለከታለን ዳሩ ግን ደጋሚዎች ረጋሚዎች እነዚህ ሰዎች አንደኛ ለእግዚአብሔርን ማምለክ ጣዖትን ያመለኩ ጣዖትን ማምለክ በራሱ እርግማን ወደ ምድር እንደሚያመጣ ቀደም ያሳይቻችኋለሁ አሁን ደግሞ በዚህ ቦታ እነዚህ ሰዎች በሰዎች ላይ የሚናገሩት ክፉ ቃል የሰዎችን ኑሮ የሰዎችን አእምሮ የሰዎችን ጤና የሰዎችን ኢኮኖሚ ሊያቃውስ ይችላል ስለዚህ ይሄንን ማስተዋል ጥሩ ነው ሌላው እንዴት አድርገን ማስወገድ እንደሚገባን በሚለው ቦታ ላይ መፍትሄውን ስለማስቀመጥ ሌላው አገልጋዮችን እግዚአብሔርን የሚያመልኩትን መናቅና ማዋረድ ወገኖች እርግማን ወደ ሰው ህይወት ያመጣል ለምሳሌ ዳዊት ለእግዚአብሔር ክብር እየዘመረ ይያለች ሜልኮል ናቀችው ይላል እስኪ የሚገርም ነገር ነው አለማምለክ አንድ ነገር ነው የሚያመልከውን መናቅና መሳደብ ምን አመጣው የሚያመልከውን እግዚአብሔርን የሚያመልከውን ዳዊትን ናቀችው ረገመችው ናቀችው እና እግዚአብሔር መታት ወገኖቼ በድሞታ ዘመን ሁሉ አልወለደችም የሚገርመው ነገር ብዙ መካኖች በመጽሐፍ ቅዱስ ሲወልዱ እንዳትወልድ ተረግማ ማህፀኗ የተዘጋባት ሴት ናት ሜልኮል እግዚአብሔርን የሚያመልከውን ለእግዚአብሔር ፊት የሚሰዋውን ሰው ስለናቀች ያ እርግማንን በምድር ላይ ያመጣል ሌላው እግዚአብሔር የቀባቸው መጉዳት እግዚአብሔር የቀባቸው ማዋረድ እግዚአብሔር የቀባቸው መናቅ እግዚአብሔር ለቀባቸው አለመታዘዝ እግዚአብሔር ለቀባቸው የሚገባውን ክብርና ቦታ አለመስጠት እርግማንን ወደ ህይወታችን ሊያመጣ ይችላል እንግዲህ ወገኖቼ በዛሬው ክፍለ ጊዜ ሌሎች ብዙ ነገሮችን ማየት ይቻላል እናንተ ጨምራችሁ ተመልከቷቸው ወደ ሰው ህይወት እርግማንን ሊያመጡ የሚችሉ ነገሮችን ከመጽሐፍ ቅዱስ እየመረመራችሁ ህይወታችሁን ቤታችሁን ብዙ ነገራችሁን ከእርግማን ለምሳሌ አሁን አልኮል በምድር ላይ እንዴት እርግማን እንዳመጣ ለምሳሌ ወይን ተከለ ወይን ጠጣና ሰከረ
ከዚህ ምታ ተመልከቱ መንሴው አልኮል ነው አልኮል አጥማቂዎች አልኮል ሻጮች አልኮል ጠጮች በመድሪቱ ላይ የእግዚአብሔር እርግማን እንዲመጣ ያደረጋቸው ነው ዝሙት ቤት ከፋቾች ዝሙት አሰሪዎች ዝሙት ሰሪዎች በዝሙት ንግድ የዝሙትን ስራ የገቢ ምንጭ አርጋችሁ ምድሪቱን እያስረገማችሁ ወደ ምድሪቱ የእግዚአብሔር ቁጣ እንዲመጣ እያደረጋችሁ ነው ሌቦች ዘራፊዎች ወንበዴዎች ምድር ላይ እርግማንን እያመጣችሁ ነው ትውልዱን የሚመጣውን ዘመን ሁሉ በእርግማን ምድር እንድትመታ እያደረጋችሁ ነው ስልጣን በእጃችሁ ስላለ በደል ምትፈጽሙ ክፍ ምትፈጽሙ ህሊናችሁ እያወቀ ገንዘብ በልታችሁ ለምሳሌ ለ1000 ብር ነፍስ ምትሸጡ ለትንሽ ገንዘብ እውነትን ምትቀብሩ በራሳችሁና በትውልዳችሁ ላይ መርገምን እያመጣችሁ ነው ህያው እግዚአብሔር ምስክሬ ነው ይሄ ንግግሬን ልትንቁ ትችላላችሁ ነገር ግን የእግዚአብሔርን እጅ አታመልጡ እኔ ከዚህ ጨለማ እናምልጥ ብዬ እንደ ባለ አደራ መልእክተኛ ነው መልእክት ማስተላለፈው ነገር ግን ከእግዚአብሔር ፍርድና ቁጣ አታመልጡ ፕሊዝ ራሳችሁን ጠብቁ አደንዛዥ እጾችን ለምሳሌ አንድ ሰው አደንዛዥ እጽ ሲያዘዋውር ቢያገኝ መንግስት ወንጀል ነው ይላል መጽሐፍ ቅዱስ ግን ኃጢያት ነው ይላል ያን ብቻ አይደለም ምድሪቱ ላይ እርግማንን ታመጣላችሁ ምድሪቱ ላይ እርግማንን ጣዖት የምታጠንቋይ ቤት ምትሉ በተውልዳችሁ ላይ በዘራችሁ ላይ እርግማንን ያመጣችሁ ነው ስለዚህ እነዚህና ሌሎችን እየተከታተላችሁ ወደ እርግማን የእግዚአብሔር ቁጣ በእናንተ ላይ እንዲነድ ወደሚያደርግ ነገር ከሚመራችሁ ነገር ህይወታችሁን ጠብቁ ከስንፍና ህይወታችሁን ጠብቁ በሚቀጥለው ጊዜ እንዴት ነው መርገምን ምናስወግደው የሚለው ነገር አብረን እንመለከታለን እንደ መግቢያም ክርስቲያን ላይ እርግማን ይሰራል መጽሐፍ ቅዱስ ምን ያለ የሚለውንና ቅባት ቀንበርን ወይስ እርግማን ማን ነው የሚሰራው የሚለውን እነዚህን ርዕሶች በሚቀጥለው ጊዜ እንመለከታለን ጊዜ ካለን እርግማን ሲሰበር በሰው ህይወት የሚመጣውን በረከት አብረን እንመለከታለን የሰማይ አምላክ እግዚአብሔር ይባርካችሁ ሁላችሁም ይሄንን ፕሮግራም ተከታተሉ ለሌሎችም ሼር አድርጉ የበረከት አምላክ እግዚአብሔር አብስቶ ይባርካችሁ በኢየሱስ አሜን